አቤል ናታንን እስር ቤት ከተተው። ኤፍራታና ያፌት አቤል እዛ ቤት አብሯቸው እንዲኖር ስላልፈቀዱ ኤፍራታን ለመበቀል በማሰብ እንግዲህ አቤል ከያፌት የወሰደውን ናታን የሰው ነፍስ አጥፍቷል በማለትም ቪዲዮ ኮፒ አድርጎ ስለያዘ ናታንን እስር ቤት ቀረቀረው። በጣም ያሳዝናል። ኤፍራታን ያፌትን የማሳመን ኃላፊነቱን ለሷ ሰጥቻት ነበረ። ስለዚህ ያፌት ከዚህ ቤት እንዳልኖር አሽቀንጥሮ የጣለኝ በሷ ምክንያት ነው። እናም እኔ አቤል ማን እንደሆንኩ አሳያታለሁ በማለትም ራሱን አዘጋጅቶ ነበር የመጣው። ኤፍራታ ከዚህ ቤት ውጣልኝ፣ አልበለዛ እኔ ራሴ ሲጣርግ ነው እምገልህ ስትለው ብሎ ሳቀባት። ማን ገዳይ ማን ሟች እንደሆነ እናቃለን። አርፈሽ የምትቀመጭና ወንድሜን ወይም አጎቴን ያፌትን የምታሳመኝ ከሆነ አሳምኒ፣ አልበለዛ ይህን ስራሽን ካልተወጣሽ በምን ሰዓት ምን እንደሚፈጠር አታውቂም። እኔ አቤል ማን እንደሆንኩኝ አሳይሻለሁ አላት። ኤፍራታም መለስ ብላ ደንገጥ አለች። ነገር ግን ያፌት ከውጭ ሲመጣ እሱን እዛ ቤት አገኘው። ከዛም ምን አባክ ልሰራ መጣህ ቢለውም ከዛም ቀጠለና አሁን በሌተ ከዚህ ቤት ውጣ አለው። እንዴ ምንድን ነው? እኔ እኮ እዚህ ቤት ልኖር ነው የመጣሁት። ኤፍራታ ና ቶሎ እዚህ ቤት ብቻችንን መኖር አንችልም አለችኝ። በቃ ለዛ ነው። አይ የኔ ንግስት ና ብላ አጠራህም። ባጠራኝስ ለምንድን ነው የምጠላኝ? ወንድምህ አይደለሁ አጎቴ አይደለህ አለው። ያፌትም አንተ ሌላ ሰው ቢመጣ ምንም ችግር የለብኝም፣ አንተን ግን በፍጹም የሆነ ነገር ምን ለማድረግ አስበ ነው ሲለውም ዝም ብዬ ነው አለ። እናም ኤፍራታ የተሰጠሽን ስራና ኃላፊነት አልተወጣሽም፣ ስለዚህ ምን ማድረግ እንዳለብኝ እኔ አቤል አውቃለሁ አላት። ኤፍራታም አንተ ሰውዬ ምን አይነት ነህ? አሁን እኔና ያፌት ስራ ቦታ ልንሄድ ነው፣ አንተን ጓዝን ጠቅልለ ውጣልኝ አለችው። እኔ አቤል ነኝ እንደዚህ የምትይ? እመኝኝ እኔ የማደርገውን አሳይሻለሁ አለ። ከዛም ያፌት አቤልን አሽቀንጥሮ ከዛ ከቤት ወረወረው። ይህንን የተደረገው አቤል ኤፍራታን ተበቀላት። አንቺ ማን ስለሆንሽ ነው እኔ አቤል መሆኔን በእርግጥ አሳይሻለሁ በማለትም ከያፌት የቀዳውን ቪዲዮ ናታን ያን ጊዜ ያፌት ናታንን አግቶ ሰው የገደለ ያስመሰለውን ቪዲዮ ይዞ ቀጥታ የት ነው የሄደው? አቤል ፖሊስ ጣቢያ ሄደ። በሰዓቱ ያፌት እንግዲህ ይዞ ኤፍራታን የራሱ ለማድረግ የተጠቀመበት ቪዲዮ ነበረ። እናም አሁን አቤል ደግሞ ተቀበለው። ናታን በሰዓቱ የትም ቦታ አልወጣም። ቤት ውስጥ ቁጭ ብሎ ከኤኒክ ፔስተሩ ጋር የተመካከረውን ያፌትን የሚያጥመዱበትን ስራ እየሰራ ነበር። በላፕቶፕና በእስክሪብቶም የሚጠቅሙ ነገሮች ላይ እያከበበ ስራው ላይ ትኩረት አድርጎ እያለ እንግዲህ ሉሊትን ያፌት ደውሎ የት ነው በየት ወጥቶ ነው ሲላትም አላቅም ስትወላከፊ ወጥቶ ነው የሚሆነው። በራችሁ ሌላ ቤት አለው እንዴ? ቤታችሁ ሌላ በር አለው ሲላትም እኔ እስከማጥቀው ሌላ በር የለም አለችው። ቪዲዮ ቀርጸሽ ላኪልኝ ቤታችሁንና ግቢያችሁን፣ አልበለዛ ገልሻለሁ አላት። ለኔ የማይታይ በር ላንተ ከታየህ ብላ ሉሊትም የታዘዘችውን ቪዲዮ ቀርጻ ላከችለት። ያፌት ናታንን ለማስያዝ በሩን ናታንን በስራ ወይም ደግሞ በከስተምሮቹ ያፌትን እንዳይወጣ እየተጠባበቁ እያለ ግን ደግሞ አቤል የላካቸው ፖሊሶች ሰተት ብለው ናታን ክላሱ እንደነበረ አንኳኩ። ናታንም ማን ነው ብሎ በሩን ሲከፍት ፖሊሶች ናቸው። እጅ ከፍንጅ ይዘውት ወደ እስር ቤት ሄዱ። ናታንም ምን አጥፍቼ ነው? ጥፋት ምንድን ነው ሲልም የሰው ነፍስ አጥፍተሃል ከዚህ ቀደም አሉት። እሱም
እንኳን የሰው ነፍስ ላጠፋ ይቅርና እኔ የድመት ነፍስ እማጠፋ ሰው አይደለሁም አለ። ፖሊሶቹም ጭራሽ ትክደናለህ፣ እኛ በመረጃ ነው በማለትም ቪዲዮውን አሳዩት። ናታን እያላወቀውና እያላየው ጉብዳ ሚስቱን ኤፍራታን ወጥመድ የከተተውን ቪዲዮ አየ። በጣም አዘነ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ከባለፈው የቀጠለ ይዘን መጥተናል። እንግዲህ አቤላ ኤፍራታን በጣም በሚያሳዝን ሁኔታ ተበቀላት። እሱም ምንድን ነው ኤፍራታን እዛ ቤት አቤል እንዲኖር ያፌትን የማሳመን ስራ ሰጥቷት ነበር። ያፌት ደግሞ የዋዛ አይደለም ግን ምን አባክ ልሰራ መጣ? ምን አስበህ ነው ሲለውም እኔ እዚህ ቤት መንጣት ፈልጌ ሳይሆን ኤፍራታ ናት የጠራችኝ። እዚህ ቤት ብቻችንን መኖር አልቻልንም፣ አንተና ቶሎ አለች መጣሁኝ አለ። ከዛም ኤፍራታ ደነገጠችና ጸጥ አለች። አደል ኤፎ አላት። አው እንደዛ ነው አለች ኤፍራታ። ይህንን ጭንቀቷን ያስተዋለው ያፌት በፍጹም እንዴ ቢሆንስ ለእኔ ሳትነግሪኝ ንግስቴ አላት። ግን አልተዋጠለትም። ኤፍራታ ምግብ አቅርባ እያለ በይ ለበሽና እንሄድ ሲላትም ስራ ቦታ ለመሄድ ልብሷን ለባበሰች። አቤልንም እኔና ያፌት ስራ ቦታ ልንሄድ ነው፣ ይህን ኮተትህን ይዘህ ከዚህ ቤት ጥርግ በል አለችው። አሃሃ እኔ ስራሽን በአግባቡ አልተወጣሽም ማለት ነው፣ ምን ማድረግ እንዳለብኝ አሳይሻለሁ አላት። ኤፍራታ በጠዋት ተነስታ ተነስ አንተ አቤል ውጣሌ፣ ከዚህ ሶፋ ላስተካክል ነው ቤት ላስተካክል ነው አለችው። አንቺ ነሽ እኔን ውጣ ምትኝ ሲላትም አንቄ እንዳልገል በገዛ እጄ ውጣልኝ አለችው። እሱም ማን ገዳይ ማናናቂ እንደሆነ ማንሞች አሳይሻለሁኝ፣ ኃላፊነትሽን አልተወጣሽም አለ። ከዛም በናታን አስፈራራት። ቆርሳ አቅርባላቸው ኤፍራታ ወደ ላይ እንደወጣች ያፌት ከዚህ ቤት ምን ያሰብክ ነው? ምን ለማድረግ ፈልገህ ነው አለው። ምንም በቃ ኤፍራታ ጠራች መጣሁ አለ። ኤውልክ ኤፍራታ በፍጹም እንዳልጠራችህ በደንብ አውቃለሁኝ። ስለዚህ የሆነ እቅድ አዘጋጅተህ ነው የመጣኸው። ሌላ ሰው ቢመጣ ምንም አልልም፣ አንተን ግን በፍጹም ላምነህ አልቻልም። አሁን ብላና ከዚህ ቤት ኮተትህን ይዘው ውልቅ በል፣ ካልሆነ እገልሃለሁ እዚሁ ቤት አለው። ከዛም አቤል ደነገጠና ጣቱን ወደ እፉዬ ቀሰረ። ኤፍራታን ቶሎ ውጭ በላት፣ እኔ መኪና ላይ እየጠበቅኳን ነው አለና ያፌት ወጣ። ግን ደግሞ ኤፍራታ ላይ ስትወርድ አይሽ የታዘሽውን ስራ በአግባቡ አልሰራሽም፣ ስለዚህ እመኝኝ አሳይሻለሁኝ። አሁን ያንን የምትንሰፈሰፊለትን ባልሽን ወህኒ ቤት ነው እምከተው እመኝኝ አላት። ተማቶጁ ያፌት ጋር የምትኖሪው ለሱ ብለሽ አይደለ? እኔ አሳይቻለሁ በማለትም አቤል እንግዲህ ቀጥታ ያንን ቪዲዮ ይዞ ናታን ሰው ነፍስ ያጠፋበት የሚመስለውን ቪዲዮ ይዞ ቀጥታ ከፖሊስ ጣቢያ ሄደ። ፖሊስ ጣቢያ ደግሞ ቪዲዮውን ሲያዩ ፖሊሶቹ ቀጥታ ወደ ናታን አመሩ። እጅግ በጣም ያሳዝናል። ናታን በሰዓቱ ያፌትን የሚያጠምድበትን ስራዎች ከኢንስፔክተሩ ጋር ተመካክሮ እቤት ውስጥ እየሰራ ነበረ። ምክንያቱም ያፌት እየተከታተለው ስለሆነ ከዳራ እናትም ጋር ለየት ብሎ እቤቱ ቁጭ ብሎ ስራዎቹን እየሰራ እያለ በላፕቶፕና በጽሁፍም የሚጠቅሙት ነገሮች ላይ እያከበበ ነበረ። በዛን ሰዓት ሉሊት ያፌት ደወለላት። ናታን እንዴት ነው ምን አዲስ አለ ሲላትም እቤት ውስጥ የለም አለች። ናታን ግን እቤቱ እክላሱ ስራውን እየሰራ ነበረ። ከዛም አንቺ ደንባራ ስትደናበሬ አሳልፈሽ ነው እንጂ በየት ይወጣል ሲላትም ናታን ሲወጣም አላየሁትም ግን ደግሞ እቤት ውስጥ የለም አለችው። ከዛም አሁን የቤታቸውን ግቢ በሙሉ ቪዲዮ ቀርጸሽ ላኪልኝ አላት። ሌላ በር እንዳለ ሲላትም የለም አለችው። ደንባራ በማለትም አለዛ ገልሻለሁ ሲላት ሉሊትዬ የታዘዘችውን
ቪዲዮ ቀርጻ ስትልክለት ይኸው እየው ለኔ ያልታየህ በር ላንተ ከታየህ በማለትም ላከች ለያፌት። ያፌትም እንግዲህ እነዛን ጭራቅ ከስተምሮች ወይም ደግሞ ሰራተኞቹን አሰማርቶ እያስጠበቀ ነበር። ግን ደግሞ የሱ ሰዎች ያፌትን ግቢ ከበው እንዳሉ ድንገት አቤል የላካቸው ፖሊሶች ያፌትን ለመያዝ እየተሯሯጡ በሩን ከፍተው ሲገቡ ምንድን ነው የተፈጠረው በማለት ያፌት ጋር ደወሉለት። በሰዓቱ ጽዮን ለኢፍራታ ደውላ ያፌትን የምታጠምድበት ሴት ስለቀረችባት አቤልን የምታጠምድበት ሴት ስለቀረችባት አቤል ቤት ነው አለቻት። እፉዬም አረኔ ቤት ውስጥ ነ አይደለሁም አለች ያፌት አጠገቧ ስላለ። በሰዓቱ ግን ተጨናንቃለች። እናም ያፌት በጣም እየጠበቀው ነበረ። ፖሊሶቹ ግን ዘው ብለው እነ ናታን ግቢ ገብተው ናታን ያለበትን ክላሱን ሉሊት ጠቆመቻቸው። ሉሊት በእርግጥ የናታን ክላስ የት ነው ሲሏትም ይሄ ነው ብላ አሳየች። ግን እኮ የለም ምን ተፈጥሮ ነው አለች። ከዛም በሩን ሲቆረቁሩ ናታን ስራውን እየሰራ ስለነበረ በድንጋጤ ቆየ። በኋላ በሩን በኃይለኛው ከፍተው ፖሊሶቹ ናታንን እጅ ከፍንጅ ያዙት። እሱም ምን አድርጌ ነው እኔ ራሴን ስራ ነው እምሰራው እንደዚህ ህግ ቢኮንም በር ተከፍቶ አይገባም ሲልም የሰው ነፍስ አጥፍተሃል፣ ስለዚህ ደግሞ ምን አድርጌ ነው ትላለህ አሉት ፖሊሶቹ። እሱም የማንን እኔ በፍጹም የሰው ነፍስ አጥፍቻ አላቅም የድመትም አላጠፋም አለ ናታን። ከዛም አይደል ጭራሽ ልትክደን ነው በማለትም ቪዲዮውን ሲያሳዩት ለስንት ዓመት ኤፉዬ ደብቃ ስቃዋንና ያፌትን ለማግባት የተገደደችበትን ስቃዋን የበላችበትን ቪዲዮ ናታን አወቀው። ተደብቆ የነበረውን አሁን ሚስጥሩ ቢገባውም ናታን ግን ምንም ማድረግ አይችልም። አቤል ወጥመድ ውስጥ ከቶታል። በእርግጥ ናታንን ለመጉዳት ሳይሆን ኤፍራታንና ያፌትን ለመጉዳት ለመበቀል ብሎ ነው አቤል ያደረገው ነገር በጣም ያሳዝናል። የናታንና የኢፉዬ ስቃይ እጅግ በጣም እየገነነ መጣ። ኤፍራታ ይህንን ስትሰማ ምን ነው አፌን ቆርጦት በሆን አቤልን ተንከባክቤው በሆን እያለች እየየ ማለች ጀመረች። ጽዮን አሁን የናታን መታሰር አልሰማም። ከቢኒ ጋር ለየት ያለ ላይፍ እያሳለፈች ነው። አቤል እንግዲህ ጽዮንን እና ኢፍራታን እያስፈራራ የነበረው አንደኛ በናታን እንግዲህ እስር ቤት ከተዋለው እያለ ነበረ። እዛ ቤት እንድኖር ያፌትን እየተታገለች አለችው። ነገር ግን ብታስረዳውም ሊረዳ አልቻለም። አቤል ይሄንን የማሳመን ስራ ላንቺ ሰጥችሽ፣ አንቺ ግን በፍጹም ራስሽ ተነስተሽ ውጣ ብለሽ ነበር። አሁን የምትወጁ ሰው እድሜ ዘመኑን ሰው ነፍስ አጥፍቷል በመባል እስር ቤት ተከቶልሻል። አሁን መልካም ለቅሶ ይሁንልሽ። አሁን ደግሞ ወደ ባልሽ እህት ወደ ጽዮን ዞራለሁ። ምክንያቱም እሷን ብትሆን የሆነ መረጃ ይዛለች። እርግጠኛ አይደለውም ስለማጥፋቷ። ያንን የማይረባ ሞትቻ ቢንያምን ይዤ እሷን ደግሞ ደመንባ አስለቅሳታለሁ እያለም እየዛተ የጽዮን ፎቶ ይዟል። አሁን ልክ ያፌት አንቺን የራሱ እንዳደረገው ጽዮንንም የራሴ ማደርጋት በቢኒ አጥምጄ ነው አለ። በጣም ያሳዝናል። ጽዮንና ዳግም አቤልን ለማጥመድ ሌላ ሴት ቀጥረዋል። ግን ደግሞ ያ ነገር አልተሳካላቸውም። አቤል የዋዛ አይደለም፣ የሚቻልም አይደለም። ናታንና ኤፉዬ ግን በጣም ስቃያቸው በዛ። ኤፍራታ ነብሰ ጡር ናት። በዛ ላይ ግን የሚመጡባት ነገሮች በሙሉ ከአቅሟ በላይ ሆነው እየተሰቃየች ትገኛለች። አሁን ግን በአሁኑ ተስፋ የቆረጠችና ምንም አይነት አማራጭ እንደሌላት ተስፋ ቆርጣ እጇን አጣጥፋ ደምንባ እያለቀሰ ቁጭ ብላለች። ያፌት አቤልን ዛተበት፣ አንቆታልም። ቻናሉን ሰብስክራይብ እያደረጋችሁ